ተደነባበርናል። ምን እንደምልሽ አላውቅም። በቃ አላርል ሳይሽ እኮ ሰውነቴን ማዘዝ ያቅተኛል። ማለት አሁን ነፃ ሰው ነሽ። በስተመጨረሻ ያ መሰለ ተብዬው አንቺንም ሆነ ቤተሰቦችሽን አይጎዳም። እዳችሁ አለብኝ። የምትከፊበትን መንገድ አታጭም። ይኸውልሽ እኔ ሰውን ሸት ያደረግሽኝ አንቺ ነሽ። ዓለምን የማይበት የተንሸዋረረ መነጽሬን ሰብረሽ ሚዛናዊ ያደርገሽኛል። ስለዚህ እኔ ነኝ ማመስገን ያለብኝ። ፕሮሰስ ጀምሬያለሁ። እንፋታለን። ምን ነው ዘነገች? ምን እያልከኝ እንደሆነ ግን ታውቀዋል? እንፋታ እኮ ነው እያልከኝ ያለው። አውቃለሁ። በአጭር ጊዜ ውስጥ የኔና አንቺ ግንኙነት ያበቃል። ምን የደነገጥሽ ታስመስያለሽ? ይህንን ጊዜ እኮ ከሴራዎችሽ በስተጀርባ በጉጉት ስጠብቂው ነበር። እንዴት? የሆነ ቀን እንደምጨክን ማወቅ። ወይ ግን አሁንም ስጋታለሽ? ይሄ ሰውዬ ለኔና ለቤተሰቦቼ እንደ ክፉ ጥላ ነበር። ለብዙ ጊዜ ሲከታተለን ነበር። ስጋው ቢታሰርም መንፈሱና ትእዛዙ ከአጥር ውጭ ናቸው ብዬ ነው ማስበው። እኔ ደግሞ ለዚህ ስደተኛ ሴት ውድ ባሌ መርቄ ልድረላት አልችልም። ስምኛለሽ ሮዛ፣ መልካም ፍቃድሽን እየጠየቁሽ አይደል? ማዘዚያ ግዴታሽ እንድትወጪ እየነገርኩሽ። ባለስማማስ ይሄ ለዴቭ ምን ማለት እንደሆነ በደንብ አውቃለሁ። ግን ደግሞ በቃ አንቺን ሳይሽ ሰውነቴን ማዘዝ እየከበደኝ ነው። ይኸውልህ ባንቴሮ፣ ከምንም ጊዜ በላይ አሁን ጥንቃቄ ያስፈልገኛል። ማለት ሞራልህ ላይ ልቀንስ ፈልጌ ሳይሆን እኔና ዴቭ ልንጋባ ነው። ልባምና ጀግና ነህ። እዛ ላይ ጥሩ ልብ አለ። የትኛውም ሴት ካንተ ጋር መሆን ትፈልጋለች ባንቴሮ። በስተመጨረሻ ሮዛ ለብቻዋ ልትቀር የወሰነች ትመስላለች። ዴቭ እና ሔዋን በድጋሚ ደስታቸውን ለማጣጣም ውሳኔ እየወሰኑ ይገኛሉ። ከዚህ በኋላ ዴቭ ሔዋንን ለማግባት ወስኗል። ሮዛ ብቻዋን መቅረቷና የፍች ጥያቄውን መቅረቡ ደግሞ እጅግ በጣም አስደንግጧታል። መጀመሪያ ጊዜ ፍቺውን በግሏ ለራሷ የምትፈልገው መንገድ መሆኑ የታወቀ ቢሆንም አሁን ላይ ግን ሮዛ ይሄንን ፍቺ እጅግ በጣም አስደንግጧታል። ዴቭና ሔዋን አሁን ላይ በቃ ወደ ቀደመው ፍቅራቸው ለመመለስ ወስነዋል። ምክንያቱም ደግሞ በአዋጅ ሊያወጁት የሰርጋቸውን ቀን ለመቁረጥ ልብስ ለመለካት እንሄዳለን ሲላት ነበር። ሉሊት ያልጠበቀቻቸው ብዙ ነገሮች በህይወቷ ላይ ለውጦች አምጥታለች። ይሄም ማለት ደግሞ የማታቃቸውን የምታቃቸውን ብዙ ፈተናና ብዙ ድካሞችን እያስተናገደች በዚህ እድሜዋ ይገኛል። አሁን ላይ ግን ባንቴሮንን ለማመስገን የእናንተ ውለታ አለብኝ በማለት የጠየቀችውን ጥያቄ ሲመልስላት፣ እሷም ለምትጠይቀው ጥያቄ እሱም ሲመልስላት ከቆዩ በኋላ በምስጋና አንድ ጊዜ ብቻ በማለት ጉንጩ ላይ ስመዋለች። ምንን አስመልክቶ እንደሆነ ባያቅም እጁን ይዞ ለምንድን እንደሆነ ጥያቄው ስላልገባው፣ ግን ደግሞ እሷ የሳመችበት መንገድ በየትኛው በምን ሂሳብ እንደሆነ ሳያቀው በደስታ አልፎታል ማለት ነው። እሷ ግን አንድ የሆነ ጥርጣሬ ያለብኝ ይመስላል። ምክንያቱም ደግሞ አቶ መሰለ በአሁኑ ሰዓት ላይ እጅግ በጣም አባሮሽ ጨዋታ የያዘው እንዲሁም ደግሞ ከግቢያ ውስጥ ቢታሰርም እጁ ግን ከግቢ ውጭ እንደሚወጣ የምታምነዋ ሉሊት አሁን ላይ ከባድ ነገሮችን ለባንቴሮን ስትነግረው ነበር። እሱ ቢታሰርም ከታሰረበት ቦታ ሆኖ እጁ ረጅም መሆኑንና የእሱ አብሮ አበሮች ብዙ ነገሮችን ሊያደርጉ እንደሚችሉ ከባድና መጥፎ ሰው እንደሆነ ደጋግማ እየነገረችው ትገኛለች። እሱም አታስቢ፣ ከዚህ በኋላ እኮ ሁሉ ነገር ተጠናቋል በማለት ሉሊትን ሲያረጋጋት ነበረ። የሔዋንና እንዲሁም ደግሞ የባንቴሮን ፍቅር ልዩ ነበር። ምክንያቱም እሷ አታፈቅረውም፣ ትወደዋለች። ግን ደግሞ የልቧ ንጉስ፣ የልቤ ጌታ አለኝ የምትለው ዴቭ ብቻ ነው። ከሱ ውጭ ማንንም ልታፈቅርና ልትወድ እንደማትችል በተደጋጋሚ የምትናገረዋ ሔዋን አንድም ወንድ ሊያሸንፋትና በፍቅር ሊጥላት ሊያንበረክካት የማይችል መሆኑን በደንብ አድርጋ አሳውቃ ትናገራለች። ግን ደግሞ ዛሬ በጣም የተጎዳ አንድ ሰው አለ። እሱም ባንቴሮን ነው።
ሲያያት ይብረከረካል። ሰውነቴን ማዘዝ አልችልም፣ በቃ ያንቺ ፍቅር አሰቃይቶኛል በማለት በጣም በሚያሳዝን ድምፅ ተስብርብር ብሎ ሲያወራት ነበር። ግን ደግሞ እሷ የራሷ የሆነ ሰው እንዳላት በደንብ አድርጎ ያውቃል። አሁን ላይ ግን ተስፋ ይቆርጣል። አሁን ላይ ልታግዘኝ ትችላለህ ወይ በማለት በትህትና ጠይቀዋለች። በተማራ አንደበቷ ሩህሩህና በጣም መልካም ሴት የሆነችቷ ሔዋን በአሁኑ ሰዓት ላይ የባንቴሮንን እገዛ ፈልጋለች። ይሄ እገዛ በገንዘብ ወይም ደግሞ በሌላ ቁሳቁስ ሳይሆን ሊተባበራት የሚችለው እኔ አፍቅሬሻለሁ የሚለውን ቃል እንዲተውላትና ከዚህ በኋላ ከዴቭ ጋር ትዳር መስርታ አብራ ልትኖር እንደሆነ ስትነግረው በደስታ ሆና ነበረ። መልካም ሴት ነች፣ ይገባታል ለሷ። ግን ደግሞ እሱ ጋር ፍቅር አለ። ስለዚህ የጋብቻውን ነገር ስትነግረው መንገዱ ጠፍቶበት ነበር። ግን ደግሞ ሊሄድበት ወዳሰበው ተመልሶ ሄደ። በሄደበት ቅስፈት ሔዋንም አካሄዱን እያየች አንተ መልካም ሰው ነህ፣ መልካም ልብ አለህ፣ ነገ የተሻለ ነገር ታገኛለህ፣ ማንኛውም ሴት የምትፈልግህ አይነት ባህሪ ያለህና ጸባይ ያለህ ሰው ነህ በማለት እሷም እየሄደ እያየችው ስትናገር ነበር። በጣም እጅጉን አዝኖ ነበረ። አሁን ላይ ሮዛና ዴቭ ለፍቺ እየተጣጣሩ ይገኛሉ። ማለትም ደግሞ ዴቭ አሁን ያለውን ነገር ሁሉንም ነገር በማስረጃ የፍቺውን ፕሮሰስ እየጀመረላት መሆኑንና ከዚህ በኋላ ተፋተው ሁለታቸውም ተለያይተው መኖር እንደሚገባቸው ወስኗል። ይሄ ውሳኔው የምትፈልጊውን ነገር ሰባስቢ፣ ልብስሽንም የቤት እቃውን የምትፈልጊውን ነገር ትካፈያለሽ፣ ከህይወቴ ትወጫለሽ በማለት ላቀረበላት ጥያቄ አሁን ላይ ሮዛ ይሄ ተቀባይነት የለውም። ምክንያቱም ደግሞ ያቺ ከስደት ሀገር የመጣችቷን ሴት ልታገባበት ስደተኛማ ባሌን አልድርም ለስደተኛ በማለት ቃል በቃል ስትናገረው ነበር። ምክንያቱም ሔዋን ስደተኛ ናት። ከስደት ተመልሳ የመጣችቷም ሔዋን ናት። አሁን ላይ ሊያገባት የወሰነውና ያሰበው ሔዋንን በመሆኑ ለሷ አሳልፌ አንተን አልሰጥም በማለት ስትናገረው ነበር። እሱም ደግሞ ምርጫውንና የፈለገውን ሰው ማግባት፣ መፍታት እንዲሁም ደግሞ ምንም ማድረግ እንደሚችል አስረግጦ ሲነግራት ነበረ። ከብዙ ተንኮሎቿና ክፋቶቿ መካከል ሮዛ ብዙ ስትበድለውና ብዙ ነገር ስታደርግ ቆይታለች። አሁንም ቢሆን ቪዲዮ ማስረጃ ከሔዋን ጋራ ያኔ ስትላላሱ ያየሁትን ነገር በማስረጃ ቀርባለሁ። ስለዚህ ይህንን ጉድህን አደባባይ አውጥቼ ከማድረጌ በፊት ለእኔ የሚሆነውን ነገር ሁሉን ታደርጋለህ፣ ውርደትህን ትከናነባለህ በማለት እንግዲህ ልታስፈራራው ትሞክር ነበረ። እሱም ከትከት ብሎ ስቆባታል። ምክንያቱም ዴቭ ይሄን ነገር እሷ ፈቅዳ ካደረገችው አሁን ራሱ ባደረግኩት ደግመሽ ብታነሽኝ ቪዲዮን በማለት በደስታ ነበረ ያንን ቀን ያሰበው። ምክንያቱም ሔዋን ግልጽና ንጹሕ ሴት ናት። ለዘመናት ተሰዳ ከኖረችበት ካገኛት ችግሮችና መከራዎች መካከል ሔዋን በዛ ውስጥ ሆና እንኳን ዴቭን ልትረሳው አልቻለችም። ግን ደግሞ ለዴቭ አንድ ነገር የዋሸችው ነገር አለ። ይሄም ጊዜው ሲደርስ ልትነግረው እንደፈለገች እና ያ ጊዜ መቼ እንደሆነ ቀኑን እንደማታውቀው በደንብ ታውቃለች። ምክንያቱም ዴቭ በሌለበት ሰዓት ላይ እንዳረገዘች እና እንደወለደች ልጇም ደግሞ ሌላ ውጭ ሀገራት ላይ እንደሚኖር ይሄንን ነገር ለዴቭ አላስረግጣ አልተናገረችም። ምክንያቱም ትዳር ከመጀመሩ በፊት ግልጸኝነትና ሁሉንም ነገር ያማከለ መሆን አለበት። ከትዳር በኋላ የሚመጡ ግጭቶችን እንዴት ልታስቆም ትችላለች ሔዋን? አሁን ላይ ሉሊት በጣም ከባድ ችግር ውስጥ ነች ያለችው። ምክንያቱም ደግሞ አቶ መሰለ ከዚህ በኋላ ሉሊትን ሊፋታ አይችልም። ሉሊትን ማግባት ይፈልጋል፣ መውሰድ ይፈልጋል፣ የግሉ ላደርጋት ይፈልጋል። ይሄ ትልቅ ሰውዬ ከሉሊት ምን አገናኘው? ሉሊትስ ለምንድን ነው ይህን ያክል አጥብቆ የፈልጋት ካልነው ህልክ ይዞት ነው። በዛም ላይ ደግሞ ሰፈር ላይ እንዲሁም ደግሞ በቀየውና በአካባቢው ላይ ክብር ተሰጥቶት አንቶታን ያገኘ ሰው ስለሆነ ሉሊትን የምታክል ልጅ ማግባቱ ለሱ ትልቅ ክብር እንዲሁም ደግሞ የገዥነት ባህሪ ማለትም በሰፈሩና በአካባቢው ተፈሪነትን ለማትረፍ ይረዳዋል ማለት ነው። ይሄ ነው ትልቁ ሚናውን ለመጫወት የፈለገው። ሉሊት እምቢ ማለቷ እጅግ በጣም አሻፈረኝ ብላለችና ይሄንን ነገር ደግሞ የእህቱን ልጅ ተጠቅሞ አሁን ላይ ብዙ ችግሮችና መከራዎችን ለማድረስ አሁንም ከዳር ደርሷል።
ምክንያቱም ደግሞ ከዚህ በኋላ ቤቱንም በስም ያዞራለሁ፣ ነገሮችንም አበላሻለሁ ያለውን ነገር ዴቭ እና እንዲሁም ደግሞ ባንቴሮን ችግራቸውን እንደፈቱት አይተናል። ግን ዛሬ አንድ በር ተንኳክቶ ከተንኳኳው በር ላይ ሔዋን ወይም ደግሞ ሮዛ አይደሉም የከፈቱት። አንድ ሰው የማታውቀው እንግዳ ከበር ላይ ቆሞ በር ሲያንኳኳ ሉሊት ነበረች በሩን የከፈተችው። ሉሊትም የከፈተችለት ሰው ማንም ምንም ሳይል ምንም ሳይተነፍስ እሷ ከቤት እንድትወጣ አድርጎ ብቻ ይዟት ሲበር ነበር ያየ ነው። ሉሊት ምን አደጋ ይደርስባት ይሆን? ማንስ ደርሶ ሊያስጥላት ይችላል?